ዮኒ በደንብ ስማኝና ሌሎችም እንደው ይስሙና እግዚአብሔር እንዴት ነው የሚያየው የምለው እግዚአብሔር ያሳየኝ። እግዚአብሔር እንዲህ አሳየኝና ወደ ሰማይ ከፍ አድርጎ ወሰደኝና እና ምድርን የተወሰኑ ሀገራትን ላሳይ ብሎ አዞረኝ። ካዞረኝ በኋላ እነዚህ የምታያቸው ምድር ብዙ ሺህ ጋሻዎች የኔ ናቸው፣ እነዚህ ምድሮች እንድታርስልኝ ይፈልጋለሁ አለኝ። እሺ ስለዚህ ምን እንዳደርግ ትፈልጋለህ አለኝ። ከዛ ወሰደኝና አንድ የኦርቶዶክስ ቸርች ውስጥ ቀደን ገባን። አብረን በእጄን ይዞን ቀጥታ በራእይ ነው ቀደን ገባን። ቀደን ከገባን በኋላ አሳየኝ። በዛ በኦርቶዶክስ ቸርች ውስጥ ብዙ እንደ መላእክት የሚመስሉ ይሄ መጥረቢያ የሚመስል ይሄ ድንጋይ ቅርጽ የሚወጣበት አለ አይደለም? በደንብ ስሙ። ይሆን ይሰማል? እየተሰማ ነው ይሆን? አዎ ሚውት አድርጌ እየሰማሁ ነው። ወደ ኦርቶዶክስ ላይ እንደ መጥረቢያ የሚመስል እንድትገባ። አዎ ኦኬ። አዎ ከብቻዬን ሰው እጄን ይዞ አብረን ገባ። ስንገባ ይሄ የድንጋይ መጥረቢያ ብረት የሚጠቀሙበት አለ አይደለም? እሱን እዛ ውስጥ እንደ መላእክት የሚመስሉ ገብተው እየጠረቡ ያረጀውን ከስር ከእግር ከመሬት አካባቢ ያለውን ያረጀውን እየቆረጡ በአዲስ መልክ ወደ አዲስ ነገር ሊያስገቡ ሲሰሩ አየው። ከዛ በኋላ እዛ ውስጥ ጥሎኝ ሄደ። ከዛ በኋላ ብዙ ነገር አይቻልም። ምን ለማለት ፈልጌ ነው? እኔ የእግዚአብሔር ዓላማ ምንድን ነው? እኔ አሁን ስለ ኦርቶዶክስ ሳስብ ኦርቶዶክስ ባለችበት ሁኔታ እግዚአብሔር ስለ ሪቫይቫል ስለመለወጥ የእግዚአብሔር ክብር ስለመገለጥ እንጂ እግዚአብሔር በዓላማው ኦርቶዶክስን የማፍረስ ወይ ደግሞ የኦርቶዶክስን ሃይማኖት የማፍረስ ዓላማ የለም። እኔ እግዚአብሔር ካስረዳኝ ነገር ውስጥ ማለት ነው። እግዚአብሔር በዛ ውስጥ ግን አንዳንድ ሪቫይቫሎችን፣ አንዳንድ ሰዎች የሚነሱ፣ አንዳንድ ለውጥ የሚተጉ፣ አንዳንድ ለሃይማኖቷ መጠንከር ሃይማኖቷን ወደ እግዚአብሔር ለማድረስ የተሻለ ነገር ለማሳደግ ሰዎች ይነሳሉ እንጂ ቆይ አንዴ ዶክተር ብዙ ስለ ኦርቶዶክስ ከማለት ይልቅ እዚህ ውስጥ ብዙ ሪቫይቫሎች መስተካከል የለባቸው። ብዙ አጭበርባሪዎች፣ ሌባዎች እንዲሁም ደግሞ ሴት የሚያማነው አጠቃላይ ያወራው የሚሸጡ እያሉ እንዴት ኦርቶዶክስ ቤተክርስቲያን ወሰደ? አይደለም እኔ ግራ የተጋባሁት ኦርቶዶክስ ጋር እንዴት ሊወስድ ቻለ ብዬ ነው። አይደለ እንዴ? ብዙ የተበላሸ ስራ ያለ ብዙ የተበላሸ ስራዎች እዚህ ጋር ወንጌላውያን ቤት ብዙ የተበላሻሹ እዛ ውስጥ እንዴት ሳያሳየው ኦርቶዶክስ ቤት እንዴት ሊወስድ? እሺ እኔ ለማለት የፈለኩት እኔ ጠይቃለሁ። ይቅርታ መድፈር ሳይሆን የምጠይቅ ሰው ስለሆንኩ ነው። ጠይቃለሁ። እሺ ይሄንን ልመልስ ደስ ይለኛል። እኔ ልመልስ ይሄንን የእሱ ህልም ነዋ። አንቺ እንዴት ትመልሻለሽ? የእሱ ትመልሻለሽ። ቆይ ግን እኔ ምን ለማለት ፈልጌ መሰለህ ዮኒ አንድ እኔ ለማለት እንደውም የፈለግኩት አንዳንድ ሰዎች አሁን እንደ ኦርቶዶክስ ማለት በኛ ሃይማኖት ያሉ ፕሮቴስታንቶችን ሌላ አንዳንድ ሰዎችን እንደው ኦርቶዶክስ ሰዎች ኦርቶዶክስ እንደው ፈርሳ እንደ ፕሮቴስታንት መሆንም ብቻ እንዳለበት የሚያምኑ ሰዎች ስላሉ ገብቷል። እንደዚህ አይነት አስተሳሰብ ያላቸው ሰዎች ስላሉ ምኞት አይከለከልም። እንግዲህ በፕሮቴስታንት ብቻ አይደል ከይቅርታ ጋር ምኞት አይከለከልም። መመኘት ይችላሉ። ጥሩ በ19ኛው ክፍለ ዘመን መጥቶ ኦርቶዶክስን ማጥፋት ትንሽ የሚከብድ አይመስልም? ባይሆን ሙስሊሙን ብትለኝ ልቀበል ይችላል። ኦርቶዶክስ ቤት ክርስቶስ ኖ ለመመስከር እኮ ነው የምልህ። ሰው ሁሉ ወደዚህ ብቻ መዳን ወደ ጴንጤ በመምጣት ብቻ ነው መዳን ያለ ይም ብሎ የሚያስቡ አሉ። ገብተዋል? ምልል ያን ለማለት ፈልጌ ነው። ምክንያቱም እግዚአብሔር እዛ ውስጥም ይሰራል። እግዚአብሔርም በኦርቶዶክስ ውስጥ አለ። ዮኒ ለመከራከል አይደለም አላማዬ። a little bit confusing to me, but it's okay. ሶፊ መናገር ትችላለሽ።
እሺ ዮኒ በጠየቀው ጥያቄ ላይ ነው እዚህ ችግር እያለ ወደዛ ለምን ይታያል የሚለው። በነገራችን ላይ የኦርቶዶክስ ቸርች በክርስቶስ ስም የተጠራች ናት። የክርስቶስ አማኝ ክርስቲያን ነው። ህዝቦችን የያዘች ቤተክርስቲያን ናት። ቤተክርስቲያን ተብላ ነው የምትጠራው አይደለም? ልክ እንደዛ ካቶሊክም ጭምር እንደዛው ቤተክርስቲያን ተብሎ ነው የሚጠሩት። ለምን? የክርስቶስ አማኞች ስለሆኑ ማለት ነው። እና ፕሮቴስታንትም እንደዛው። ስለዚህ ሁላችንም ላይ ሁሉም ላይ ያለው ችግር እኩል ነው ኬር መደረግ መሰጠት ያለበት። ይሄ አንዱ ለአንዱ ቆይ እስቲ ሲጀመር ፕሮቴስታንት ላይ ያለው ችግር ተስተካክሎ እስኪያልቅ ድረስ የኦርቶዶክስ አይነካ፣ ያኛው ተስተካክሎ እስኪያልቅ ይሄኛው አይነካ የሚባል ነገር የለም። ሁሉም በወንጌል በእግዚአብሔር ቃል እየተመዘነ መስተካከል ያለበት ሁሉ ነገር መስተካከል አለበት ብዬ አምናለሁ። ምክንያቱም ከእግዚአብሔር ቃል በላይ የሚበልጥ ነገር መኖር የለበትም። እኔ አሁን የኦርቶዶክስን ቤተክርስቲያን እንዴት እንደምወድና እንደማከብር ታውቃለህ መቼም። ብዙ ሰው ሁሉም ሰው ያውቃል ሚዲያ ላይ ያለኝን ፍቅር ማለት ነው። እና ይሄንን ስናገር ከፍቅር ነው ከሌላ ነገር አይደለም። አንድ ጊዜ እንደውም እኔ ተናግሬያለሁ ሚዲያ ላይ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ፣ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመልሳለሁ ሁሉ ብዬ ተናግሬያለሁ። ያንን ስናገር ለማስመሰል ወይም ኦርቶዶክሳውያን ለማስደሰትም ምንም አይደለም። የምሬን ነው ያልኩት፣ የእውነቴን ነው ያልኩት። እኔ ማንም ፕሮቴስታንት በዚህ ነገር ቢያዝን ጉዳይ አይደለም። የሚስተካከል ያለባቸው ነገሮች እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በ4 ነጥብ ያስቀመጠው ነገሮችን ላይ ብትሰራ እና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። ለኦርቶዶክስ መመለስ እውነቴን ነው የምነግርህ። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ የእናቴ አባቴ የቤተሰቦቼ የዘሬ ሲጀመር እኔ ኦርቶዶክስን ማቀው ስወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ ነው የተወለድኩት። ያደግኩትም እዛው ነው። እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባውም አይገባም። ጥያቄ የሚሆነው እነዛ ነገሮች እያሉ መስተካከል ያለባቸው ነገሮች እያሉ ሳይስተካከሉ ብሄድ አሁን እኔ ሁሌ ቆይ መስተካከል ማለት ኦርቶዶክሶች እኮ ኤክስፕሌን ማድረግ ይችላሉ አይደል? እንደ ይሄን ነገር አሁን አንቺ ላስተካክላቸው ወይም የሚስተካከሉ የምትይው ምናልባት ኦርቶዶክስ ለዘመናት ያኖረቻቸው ትክክል ብላ የምትሄድባቸው መንገዶች አሉ። ገብቶሻል? መነጋገር ያለብን ላስተካከል ተብሎ እኮ 47,000 ዲኖሚኔሽን ተደርሷል በፕሮቴስታንት። ላስተካከል እየተባለ ቢካም ላይ 47,000 ኦርቶዶክስ ሳታስተካክለው ለ3,000 ዘመናት ቆይታለች። እኔ አሁን ለምሳሌ ተግባባን። አሁን የኦርቶዶክሱን አቁመናል እዚህ ጋር ባለው ነገር ላይ ብንነጋገር ነው መልካሙ እንጂ ኦርቶዶክስን እዚህ ጋር መናገሩ ጥቅም የለውም። እኔም ለምን ሪያክት አደርጋለሁ? ምክንያቱም እዛ ቤት ያየሁትን ነገር ስላለ አምገነ ሪያክት። ስለዚህ አንድ አይሆን ሀሳባችን። በተለይ የመጣንበት ነገር በምንድን ነው መሰለሽ? በጣም በሚዘገንን ሁኔታ የነቢት ብርቱካንን በቸርች ለማውደም ጭራሽ ቤተክርስቲያኑላ አትሄዱ እሷ ወንጌል አማኝ አይደለችም እስከማል እስከ መሰረዝ እስከ ማስወጣት የደረሱ ሰዎች ደርሰዋል። ለሱ ነገር ፊክስ ለማድረግ የመጣንበት ጉዳይ እንጂ ስለ ኦርቶዶክስ ጉዳይ ልንነጋገርበት የመጣ ነው አይደለም። እሱ ከሆነ ደግሞ በሌላ አጀንዳ መተን ስለዛ ዲስከስ ማድረግ እንችላለን። ዳብን ሰድ የኦርቶዶክስ ወንድምናቶቼ በሌሉበት አምና ገነ ሌደን ባሪ ቶክ ባር ኦርቶዶክስ ባሉበት ደስ ይለኛል። ከሌሉ እኔ አሁን ይሄ ያልኩህ ነገር በነገራችን ላይ ከእነሱም ጋር በነበረን ሚቲንግ ላይ እንደዚህ ቲክቶክ ላይ ስናወራ ያልኳቸው ነገር ያውቃሉ። ብዙ ጊዜ ደጋግሜ ብያቸዋለሁ። ቢያውቁ የማይቀበሉ አሉ። ገባሽ? ፐርፌክት ናት ብለው የሚያምኑ ኦርቶዶክስ በሚሊየንስ ስላሉ ብትስተካከል ካል ስህተት አለባት እያልሽ ነው። ያ ደግሞ እንደ ስድብ ነው የሚያዩት። እንደዛ አይደለም። እንደ ስድብ ነው የሚያዩት። ዮኒ ይቅርታ፣ ምንድን ነው እኔ አሁን እዚህ ጋር ስለ ሃይማኖት እንድናነሳ አልፈልግም። ስለዛ እንድናወራ ፈልጌ ሳይሆን እኔ አጋጣሚ ስትመጣ ማን ለኦርቶዶክስ አጀንዳችን አይደለም እንደ ቸርች ውስጥ ያለኝ ፖዚቲቭ ነገር ፖዚቲቭ ነገር ልነግርህ ነው። ለኦርቶዶክስ ያለኝን ፖዚቲቭ ነገር አስረድቼ
ለማውራት ነው እንጂ ለእንትና ሌላ ክርክር ምንድነው? አሁን ኦርቶዶክስ ያልተስተካከለ አለ ለምትሉ ዲቤት መጥራት ትችላላችሁ። ዲቤት ይጠሯቸዋል። ኖ ፕሮብለም። ስለ ዲቤት አልፈልግም። አሁን የምለው ግን ቆይ አንዴ የመጣበት ርዕስ ምንድን ነው? ቆይ አንዴ ከርዕስ መራቅ የለም። ርዕሱንም መለጠጥ የለ። አንዴ ዶክተር ፕሊዝ ስማ፣ ርዕሱን መለጠጥ የለም። አሁን እኔ በጣም ወዳቸው ማከብራቸው ሰዎች ናቸው እዚህ ጋር ያሉት። ነቢት ብርቱካንንም ዘማሪ ሶፊያንም በጣም ወዳቸው ማከብራቸው እህቶቼ ናቸው። ስለዚህ እነሱን በየጊዜው እየመጡ የሚቀጠቅጧቸው አሮን ነው ምን እንደሚፈልጉም ከነሱ ባላቅም በፕሮቴስታንት ሆነው በዘማሪት ሶፊያ የተባረኩ ደስ ያላቸው ሰዎች አሉ። በጣም ደስ ብሎቸው መዝሙሮቿን የሚያዳምጡ ብዙ ሰዎች አሉ። የእሷ ቫሊዩ ከነ ኤርሚያስ ቫሊዩ ይበልጣል እስከማየው ድረስ። ምክንያቱም አበርክታለች የሆነ ነገር ለዛች ለምታምንበት ቤተክርስቲያኗ ያበረከተችው ነገር አለ ዘማሪ ሶፊያ። ሌሎቹ ሳያበረክቱ ቁጭ ብለው መተቸት ብቻ የሚያደርጉ ሰዎች አሉ። እንዲሁም በነቢት ብርቱካን እጅ ብዙ ሰዎች እንዳሉት ራሳቸው ምስክርና የሰጡት ማንም ሳይዛቸው ማንም ሳይጎትታቸው። እኔ ነቢት ብርቱካን ጋር ሄጄ እሷ ጸልያለኝ እንደዚህ ነገር ሆኛለሁ፣ ከዚህ ነገር ተፈውቻለሁ፣ እንደዚህ ሆኛለሁ ያሉ ሰዎች አሉ። ያንን ክርስትና እንዲወጡላቸው የሚደረግ ፕሮፓጋንዳ ሶሻል ሚዲያ ላይ እየተሰራ ነው። ያንን እኔ እቃወመዋለሁ። ስለዚህ በዛ ነገር ላይ ምን መደረግ አለበት ብለን ብንነጋገር ይሻላል እንጂ ሮጠን ከኦርቶዶክስ ጋር ኮምፔር ማድረጉ there is no point እያልኩ ነው። ምንም አያገናኘው ከኦርቶዶክስ ጋር የሚያገናኘው ነገር። የኦርቶዶክስ ወንድምና እህቶች በፍጹም የነቢይትን ብርቱካን ስም እየጠሩ ሲያብጠለጥሉ አታገኝም። እንዲሁም ዘማሪት ሶፊያ ሽባባው በብዛት እንዲያው ባለፈው በለቀቀችው ላይ ፖዘቲቭ ሆነው እንኳን የመለሱት የኦርቶዶክስ ልጆች ናቸው። እውነት ለመናገር ሲያብጠለጥሏት የነበሩት እና ቢች ዳር ላይ ሆነው በቡታታ መዝሙር የሚለቁ ሴቶችን ለምን አይናገሩ? እሷ እንዲያውም ቤቷ ውስጥ ሆና ያመሰገነችው። እውነት ለመነጋገር ሽንት ቤት ሆነው እንደዚህ እያሉ የሆነ ነገር የሚያደርጉ ብዙ እያሉ እነሱ መቃወም እየተቻለ እሷ ላይ ሲሆን ግን የሚያበረቱት ድንጋይ ከባድ ስለሆነ ያንን ነገር ፊክስ ለማድረግ ነው የመጣ ነው እዚህ ቦታ ላይ ቱ ቢ ኦነስት። ግን አሁንም እላለሁ ኦርቶዶክስን አቁመን ስለ ኦርቶዶክስ ስለዚሁ ስላለው ችግር እዚህ ውስጥ ቆርጥመው ሊበሏቸው ያሉትን ሰዎች ቢያስተካክሉ በሚል የመጣ ነው። ስለዚህ ኦርቶዶክስ መናገሩ አስፈላጊ ነው። እሱ ላይ ፎከስ እናድርግ። አይ ልክ ነው ርዕሱ። ስለ ኦርቶዶክስም ስለ ፕሮቴስታንትም አይደለም ርዕሱ። ይቅርታ ዶክተር